ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬ ትምህርታችን ወይም ደግሞ በዛሬ ቪዲዮአችን የምናየው ሙሉ የአማርኛ ፊደላትን እያንዳንዳቸውን እና እንዴት በቀላሉ ደግሞ እንደምትይዙ መሸምደድ እንደምትችሉ የማሳያችሁ ይሆናል። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እላለሁኝ። እንግዲህ ወደ መጀመሪያው ትምህርታችን ስንሄድ ይቺ ማን ናት? ሀ ናት አይደል? ሀ ከዛ ይቺ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደገን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደገን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እስቲ እንደገን ይቺ ማን ናት? ይችኛዋ ለ ናት። ለ ከዛ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ያው እንደገን እስቲ ያው ይቺ ለ ከዛ ይችኛዋ ሉ፣ ይቺ ሊ፣ ከዛ ይቺ ላ፣ ይቺ ሌ፣ ል፣ ሎ። ፈጠን ብለን ስንለው ደግሞ ያው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሎ። እሺ በመቀጠል ደግሞ ይቺ ማን ናት? ሀ ናት። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደገን ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ከዛ ደግሞ ይቺ ማን ናት? ም ናት። መ ከዛ ይቺ ሙ፣ ይቺኛዋ ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ም፣ ይቺ ሞ። እስቲ እንደገን መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ፈጠን ብለን ደግሞ ስንለው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ። እሺ ከዚህ በመቀጠል ይቺ ማን ናት? ሰ፣ ሰ ናት። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደገን ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ፈጠን ብለን ስንለው ደግሞ ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ፈጠን ብለን ስንለው እንደዚህ ይሆናል ማለት ነው። ከዛ እንግዲህ እያንዳንዳቸውን ደግሞ እንዴት በቀላሉ እንለያለን ካላችሁኝ የመጀመሪያ ፊደሎች ሲሆኑ ቅጥልም የላቸው ምንም ኖርማል የሚሆኑት። ሁለተኛ ፊደሎች ደግሞ ከጎናቸው ላይ ቅጥል ይኖራቸዋል። ይኸው ሁ ስትሉ ዩት፣ ሉ ስትሉ፣ ሁ ስትሉ፣ ሙ፣ ሱ እያንዳንዳቸው ሁሉንም ስታችሁ ከጎናቸው ላይ የሆነ ቅጥል ነገር አላቸው ማለት ነው። ሶስተኛ ፊደል ሲሆን ደግሞ ከእግራችሁ ዘወር ዘወር ያሉ ናቸው። ያው ታች ላይ እግራቸው ላይ ይዋቸው ወደ ቀኝ በኩል ዘወር ዘወር ያሉ ናቸው። ከዛ አምስተኛ ፊደሎች ጋር ስንሄድ ደግሞ ከሁሉም ላይ ምን አላቸው? ከእግራቸው ላይ ዜሮ ወይም የቀለበት ቅርጽ አላቸው ማለት ነው። ሄን ዩ፣ ሌን ዩ፣ ሄ፣ ሜ፣ ሴ ስትሉ የቀለበት ቅርጽ አላቸው። በዚህ በቀላሉ እያንዳንዳቸውን መለየት ትችላላችሁ። ሌሎችንም እንደዚሁ በቀላሉ በዚህ መንገድ መያዝ ትችላላችሁ። ወደሚቀጥለው ስናልፍ
ይቺ ማነች? ረ ነች። ረ ረ ከዛ ይችኛዋ ማናት? ሩ ይቺ ሪ ይችኛዋ ራ ይቺ ሬ ይቺ ር ይቺ ሮ ረ ሩ ሪ ራ ሬ ር ሮ እስቲ ፈጠን ብለን ያው ረ ሩ ሪ ራ ሬ ር ሮ ከዛ በመቀጠል ይች ማናት? ሰ ናት። ሰ ሱ ሲ ሳ ሴ ስ ሶ እንደገን ሰ ሱ ሲ ሳ ሴ ስ ሶ ፈጠን ብለን ስንል ደግሞ ያው እስቲ ሰ ሱ ሲ ሳ ሴ ስ ሶ ሶ እሺ ከዛ ደግሞ ይቺ ማነች? ሸ ናት። ሸ ሸ ሹ ሺ ሻ ሼ ሽ ሾ ሾ እንደገን እስቲ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሾ ፈጠን ብለን እስቲ ሸ ሹ ሺ ሻ ሼ ሽ ሾ ሾ እሺ ከዚህ በመቀጠል ደግሞ ይቺ ማናት? ቀ ናት። ይኸው ቀ ቁ ቂ ቃ ቄ ቅ ቆ እስቲ እንደገን ቀ ቁ ቂ ቃ ቄ ቅ ቆ እስቲ ፈጠን ብለን ደግሞ ቀ ቁ ቂ ቃ ቄ ቅ ቆ ቆ እሺ ከዛ ይቺ ማናት? በ አይደለች? በ ያው ቡ ቢ ባ ቤ ብ ቦ እስቲ እንደገን በ ቡ ቢ ባ ቤ ብ ቦ ፈጠን ብለን ደግሞ በ ቡ ቢ ባ ቤ ብ ቦ ሲ በ ቡ ቢ ባ ቤ ብ ቦ ቦ ቦ አሁንም ድጋሚ የመጀመሪያ ፊደሎች ምንም የላቸውም። በድጋሚ ነግራችሁ ሁለተኛ ፊደሎች ደግሞ ከጎናቸው ላይ ቅጥል ይኖራቸዋል። ሶስተኛ ፊደሎች ደግሞ ከእግራቸው ዘወር ይላሉ። አምስተኛ ፊደሎች ከእግራቸው ላይ ዜሮ ወይም ቀለበት አላቸው። እያንዳንዳቸውን አንደኛዋን ከአንደኛዋ በዚህ መንገድ መለየት ትችላላችሁ። ወደሚቀጥለው ከማለፋችን በፊት ልጆችን በኦንላይን ማስተማር የምትፈልጉ ወላጆች አማርኛ በአጭር ጊዜ እንዲያነቡ እንዲጽፉ እንዲሁም ደግሞ ለማውራትም የሚያስቸግራቸው ልጆች ካሉ በአጭር ጊዜ ከኛ ጋር አስተምረን አማርኛን አቀላጥፈው ማውራት እንዲችሉ እናስችላቸዋለን። እንዲሁም መማርም እንዲሁ እናንተ መማር የሚፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አግኙን፣ አናግሩን። በአጭር ጊዜ ልጆቹን ብቁ እናደርጋቸዋለን። ወደሚቀጥለው ትምህርታችን ስናልፍ ይቺ ማነች? ተ ናት። ተ ከዛ ይቺ ቱ ይቺ ሂ ይቺ ሃ ይቺ ቴ ይቺ ት ይቺኛዋ ቶ ነች። ቶ ከዛ ይቺ ማናት? ይቺ ተ አይደለ? ተ ያው ቱ ቲ ታ ቴ ት ቶ
እሺ ከዛ መቀጠል ደግሞ ይቺ ማን ናት? ቸ ናት። ቸ ቹ ቺ ቻ ቼ ች ቾ። እስቲ እንደገን ቸ ቹ ቺ ቻ ቼ ች ቾ። ያው ቸ ቹ ቺ ቻ ቼ ቺ ቾ ቾ። እሺ በመቀጠል ይቺ ማን ናት? ሀ ናት። ስንት አይነት ሀየ? ሶስት አይነት። ይችኛዋ ብዙሃን ሀ ትባላለች። ብዙሃን ሀ ሀ ከዛ ሁ ሂ ሃ ሄ ህ ሆ። እንደገን ሀ ሁ ሂ ሃ ሄ ህ ሆ ሆ። ፈጠን ብለን ስንለው ሀ ሁ ሂ ሃ ሄ ህ ሆ። እሺ በመቀጠል ይቺ ማን ናት? ነ ናት። ያው ነ ኑ ኒ ና ኔ ን ኖ። እስቲ እንደገን ነ ኑ ኒ ና ኔ ን ኖ። ነ ኑ ኒ ና ኔ ን ኖ። ፈጠን ስንል ደግሞ ያው ነ ኑ ኒ ና ኔ ን ኖ። እሺ በመቀጠል ደግሞ ይቺ ማን ናት? ይቺኛዋ ኘ ነች። ኘ ኙ ኚ ኛ ኜ ኚ ኞ ኞ። እንደገን ኘ ኙ ኚ ኛ ኜ ኚ ኞ። ፈጠን ብለን ኘ ኙ ኚ ኛ ኜ ኚ ኞ ኞ ኞ። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማን ናት? አ ናት። አ አ ከዛ ይቺ ኡ ይቺ ኢ ይቺኛ አ ይቺ ኤ ይቺ እ ይቺኛዋ ኦ። እስቲ እንደገን አ ኡ ኢ አ ኤ እ ኦ። ፈጠን ብለን ስናነበው ደግሞ ያው አ ኡ ኢ አ ኤ እ ኦ። በመቀጠል ይቺ ማን ናት? ከ ናት። ያው ከ ከዛ ኩ ኪ ካ ኬ ክ ኮ። እንደገን ያው ከ ይቺ ኩ ይቺ ኪ ይቺኛ ካ ይቺ ኬ ይቺ ክ ይቺኛ ሆ ሆ ነች። እሺ ከዚህ በመቀጠል ይቺ ማን ናት? ይቺ ሀ ከዛ ይቺኛዋ ሁ ይቺ ሂ ይቺ ሃ ይቺኛዋ ሄ ይቺ ህ ይቺ ሆ። እስቲ እንደገን ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ፈጠን ብለን ስናነበው ሀ ሁ ሂ ሃ ሄ ህ ሆ። እሺ በመቀጠል ወደ እነዚህ ስናልፍ ይቺ ማን ናት? ወ ነች። ወ ከዛ ይቺ ው ይቺ ዊ ዊ ይቺኛዋ ዋ
ዋ ይቺ ዌ ይቺ ው ይቺኛዋ ዎ እስቲ እንደገና ወ ው ዊ ዋ ዌ ው ዎ ከዛ ይቺ ማናት? አ ናት። አ ኡ ኢ አ ኤ እ ኦ ይኸው እንደገና አ ኡ ኢ አ ኤ እ ኦ እሺ ፈጠን ብለን ስናነበው ደግሞ አ ኡ ኢ አ ኤ እ ኦ እሺ በመቀጠል ይቺ ማናት? ጸ ናት። ይኸው አና ጸ ተመሳሳይነት አላቸው። አና ማን አልኳችሁ? ጸ ይችኛዋ ጸ ናት። ከጸ ላይ ከመሃሏ ላይ መስመር አላት። ከአ ላይ ደግሞ ምንም የላትም እንደ ዜሮ። ከጸ ላይ ግን አላት ማለት ነው። ይኸው ጸ ከዛ ይቺ ጹ ጺ ጻ ጼ ጽ ጾ እሺ ይቺ ጸ ጹ ጺ ይቺ ጻ ጼ ጽ ጾ ሲፈጠን ብለን ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ይሆናል ማለት ነው። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ዘ ናት። ዘ ለማየው ዘ ከዛ ዙ ዚ ዛ ዜ ዝ ዞ እንደገና ዘ ዙ ዚ ዛ ዜ ዝ ዞ እሺ ፈጠን ብለን ስናነበው ዘ ዙ ዚ ዛ ዜ ዝ ዞ እሺ ከዛ በመቀጠል ይቺ ማናት? ዠ ናት። ያው ዠ ዡ ዢ ዣ ዤ ዥ ዦ እሺ እንደገና ዠ ዡ ዢ ዣ ዤ ዥ ዦ ፈጠን ብለን ዠ ዡ ዢ ዣ ዤ ዥ ዦ ከዛ ይቺ ማናት? የ ናት። የ ዩ ይ ያ ዬ ይ ዮ እስኪ እንደገና የ ዩ ይ ያ ዬ ይ ዮ እሺ እስቲ ፈጠን ብለን የ ዩ ይ ያ ዬ ይ ዮ እሺ ይቺ ማናት? ደ ናት። ደ ከዛ ይቺ ዱ ይቺ ዲ ይቺ ዳ ይቺ ዴ ይቺ ድ ይችኛዋ ዶ እስኪ እንደገና ደ ዱ ዲ ዳ ዴ ድ ዶ ከዛ ይችኛዋ ማናት? ጀ ናት። ጀ ይቺ ጁ ይቺ ጂ ይቺ ጃ ይቺ ጄ ይቺ ጅ ይቺ ጆ እስኪ እንደገና ጀ
ጁ ጂ ጃ ጄ ጅ ጆ ጆ ጀ ጁ ጂ ጃ ጄ ጂ ጆ ጆ። እሺ እንግዲህ መጀመሪያ ላይ እንደነገርኳቸው የመጀመሪያ ፊደሎች ምንም የላቸው፣ ሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው፣ ሶስተኛ ፊደሎች ከእግራቸው ላይ አላቸው ማለት ነው። አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት ወይም ዜሮ አላቸው ማለት ነው። በዚህ በቀላሉ መለየት ትችላላችሁ ማለት ነው። እንዲሁም ደግሞ አሁንም በድጋሚ የምነግራችሁ ልጆችን የምታስተምሩ ወላጆች ካላችሁ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ልጆቹን በኦንላይን እናስተምራቸዋለን፣ እያስተማረን እንገናኛለን። ወደሚቀጥለው ስናልፍ አሁንም ይቺ ማነች? ገ ናት። ገ ከዛ ይቺ ጉ፣ ይችኛዋ ጊ፣ ይቺ ጋ፣ ይችኛዋ ጌ፣ ይቺ ግ፣ ይቺ ጎ። እስቲ እንደገና እንበላ። ገ ጉ፣ ይቺ ጂ፣ ጋ፣ ጌ፣ ግ፣ ጎ። እስቲ ይኸው ገ ጉ ጊ ጋ ጌ ግ ጎ። እሺ ከዛ መቀጠል ደግሞ ይቺ ማናት? ጠ ናት። ይኸው ጠ ጡ ኢ ጣ ጤ ጥ ጦ። እስቲ እንደገን ጠ ጡ ኢ ጣ ጤ ጥ ጦ። ፈጠን ብለን ጠ ጡ ኢ ጣ ጤ ጥ ጦ። ከዛ በመቀጠል ይች ማናት? ጨ ናት። ይኸው ጨ ከዛ ይች ጩ ጪ ጫ ጬ ጭ ጮ። እስቲ እንደገን ጨ ጩ ጪ ጫ ጬ ጭ ጮ። ከዛ ፈጠን ብለን ስናነባት ይኸው ጨ ጩ ጪ ጫ ጬ ጭ ጮ። ከዛ በመቀጠል ደግሞ ይቺ ማነች? ጰ ናት። ጰ ጱ ጲ ጳ ጴ ጵ ጶ። ይኸው ጰ ጱ ጲ ጳ ጴ ጵ ጶ። ሲፈጠን ስንል ጰ ጱ ጲ ጳ ጴ ጵ ጶ። ከዛ ይቺ ማነች? ጸ አይደለች? ጸ ከዛ ጹ ጺ ጻ ጼ ጽ ጾ። እንደገን ጸ ጹ ጺ ጻ ጼ ጽ ጾ። እስቲ እንደገና ፈጠን ብለን ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ጽ ጾ። እሺ እንደዚህ እያደረግን በቀላሉ መያዝ እንችላለን ማለት ነው። እሺ ከዚህ በመቀጠል ደግሞ የምናያቸው እነዚህ ናቸው። ይቺ ማናት? ፈ ናት። ይኸው ፈ ፉ ፊ ፋ ፌ ፍ ፎ። ይኸው ይቺ ፈ ከዛ ይቺ ፉ ፊ ይቺ ፋ ይቺ ፌ ይቺ ፍ ይቺ ፎ ፎ። ፈጠን ብለን ስናነበው ደግሞ ፈ ፉ ፊ ፋ ፌ ፍ ፎ። እሺ ከዛ መቀጠል ይቺ ማናት? ፐ ናት። ይቺ ደግሞ ፐ ፐ ፑ ፒ ፓ ፔ ፕ ፖ። እስቲ እንደገን ፐ ፑ
ፒ ፓ ፔ ፕ ፖ። ያው ፈጠን ስንል ደግሞ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ከዚህ በታች የምታዩዋቸው ደግሞ የአማርኛ ዲቃላ ሆሄያት ወይም እንደ ስምንተኛ ፊደላት የሚታዩት ናቸው ማለት ነው። እንግዲህ ዋናዎቹ ከሀ እስከ ፐ ያሉትን አይተናል። ከዚህ ጀምረን ደግሞ እስቲ እንግዲህ እንያቸው። እነዚህ ማን ናት? ሏ ነው። ሏ ትባላለች። ይቺ ደግሞ የመ ሟ፣ ይቺ ሷ፣ ይቺ ሯ፣ ይችኛዋ ሷ፣ ይቺ ሿ፣ ይቺ ቋ። ሲንደገን ያው ሏ ሟ ሷ ሯ ሷ ሿ ቋ ናት። ቋ። እሺ እቺ ደግሞ ማናት? ቧ ነው። ቧ ኳ ሿ ጓ ኗ ኟ አ። እስቲ እንደገን ያው እቺ ቧ፣ እቺ ኋ፣ ይችኛዋ ቿ፣ ይቺ ኋ፣ ይችኛዋ ኗ፣ ይችኛዋ ደግሞ ኟ፣ ይቺ አ ናት። አ። እሺ ይችኛዋ ማናት? ኋ ኋ፣ ይቺ ዟ፣ ይቺ ሏ፣ ይችኛዋ ዷ፣ ይቺ ጇ፣ ይቺ ጓ፣ ይችኛዋ ጧ። ከዛ እንደገን ይቺ ማነች? ኋ። ከዛ ይቺ ዟ፣ ይቺ ሯ፣ ይችኛዋ ዷ፣ ይቺ ጇ፣ ይቺ ኋ፣ ይችኛዋ ጧ ጧ። እሺ በመቀጠል ይቺ ማነች? ጯ ነች። ጯ፣ ይችኛዋ ቋ፣ ይቺ ጿ፣ ይቺ ፏ፣ ይቺ ኋ። ይቺ ማናት? ጯ፣ ይቺ ጿ፣ ይቺ ጳ፣ ይቺ ፏ፣ ይቺ ፖ ፖ ፖ ፖ። እሺ እንግዲህ የአማርኛ ፊደላት ሙሉ እነዚህንን ይመስላሉ ማለት ነው። እነዚህ አሁን ያየናቸውን በሙሉ ካወቃችሁ በቀላሉ አማርኛን ማንበብ መጻፍ ትችላላችሁ ማለት ነው። ያው ከሏ እስከ ኋ ድረስ ያሉትን ዲቃላ ሆሄያትን አይተናል። እንዲሁም ደግሞ ከሀ ጀምረን ደግሞ እስከ ፐ ድረስ ደግሞ ያሉትንም እያንዳንዳቸውን አሳይቻችኋለሁ። እነዚህ እናንተ የሚጠበቅባችሁ እያንዳንዳቸውን መለየት እና በቅርጽ እንዴት እንደምትለዩቸው እያሳያችሁ ነበር። በዛ መሰረት ማወቅ ነው የሚጠበቅባችሁ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተ በምትጠቀሙት አናግሩን። እንዲሁም ደግሞ ልጆችንም አማርኛ ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። በአጭር ጊዜ ልጆቹ አማርኛ መጻፍ፣ ማንበብ፣ መናገር በደንብ እንዲችሉ እናደርጋለን። የዛሬ ትምህርታችን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።